ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በመከታተል ላይ የምትገኙት ከአርጂና ስፖርት ተዘጋጅቶ ለእናንተ የሚቀርበውን ስፖርታዊ መረጃዎቻችንን ነው። ከመረጃዎቹ ጋር እስከዳር ጌታሁን አብሬያችሁ ቆያለሁ። አርጂና ስፖርትን ሰብስክራይብ በማድረግ አዳዲስና ፈጣን መረጃዎችን ያገኙ። ዘ ኢንዲፔንደንት እና ሊቨርፑል ፉትቦል ክለብ ኦፊሻል ሚዲያ በዛሬው የሌሊት ዘገባቸው እንዳረጋገጡት ሊቨርፑል ፈረንሳዩን የክንፍ መስመር ተጫዋች ብሬንሊ ባርኮላን ለማስፈረም ከፒኤስጂ ጋር አዲስና ወሳኝ ድርድር ጀምረዋል። ፒኤስጂ ለተጫዋቹ ከ110 ሚሊዮን ፓውንድ በላይ የሚፈልግ ሲሆን ይህ ከፍተኛ ዋጋ አርሰናልን ከውድድሩ ውጪ እንዳደረገውም ተሰምተዋል። ሊቨርፑል ይህንን ስምምነት ከግብ ለማድረስ የገንዘብ አቅሙን ለማጠናከር ሆላንዳዊውን አጥቂ ኮዲ ጋክፖን ለሌላ ተቀናቃኝ ክለብ ለመሸጥ እየተስማማ መሆኑን ተሰምተዋል። ማንቸስተር ሲቲ እና ቶተንሃም የጋክፖን የዝውውር መረጃዎች በቅርበት እየተከታተሉ ይገኛሉ። የአውስትራሊያው ፉትቦል 360 የስፖርት ጋዜጣ በዛሬ ዕለት ስሙ እንደዘገበው አስቶን ቪላ የፊት መስመሩን ሙሉ ለሙሉ ለመቀየር የ$218 ሚሊዮን በጀት መድቦ ወደ ዝውውር ገበያው እንደጎረፈ ገልጸዋል። ክለቡ ዋነኛውን አጥቂ ኦሊ ዋትኪንስን ለመሸኘት የተዘጋጀ ሲሆን እሱን ለመተካት የቼልሲውን ሴኔጋላዊ አጥቂ ኒኮላስ ጃክሰንን ለማስፈረም ሙሉ ስምምነት ላይ ደርሷል። በተጨማሪም የኤሲ ሚላኑ ወሳኝ አጥቂ ራፋኤል ሊያኦን በከፍተኛ የገንዘብ መጠን ለማምጣት ንግግር እያደረገ ይገኛል። ወደ ሀገር ውስጥ መረጃ ስንመለስ ትላንት ሌሊት በወጣው ይፋዊ መረጃ ባለፉት 2 ዓመታት በመቻል እግር ኳስ ክለብ ውስጥ ድንቅ ብቃቱን ያሳየው ኡጋንዳዊው ግብ ጠባቂ አሊዮንዚ ናፋይን ኢትዮ ኤሌክትሪክን በይፋ ተቀላቀለ። አሊዮንዚ ናፊያን በሞሮኮ በተካሄደው የአፍሪካ ዋንጫ ላይ ከኢትዮጵያ ፕሪሚየር ሊግ መሳተፍ የቻለ ብቸኛው የውጭ ሀገር ተጫዋች ነበረ። ከመቻል ጋር ያለው ውል መጠናቀቁን ተከትሎ በበርካታ ታላላቅ የሀገር ውስጥ ክለቦች ሲፈለግ የቆየ ቢሆንም በመጨረሻም ለኢትዮ ኤሌክትሪክ ለመጫወት ወስኖ ፍርሚያውን አኑሯል።